በምስራቅ አፍሪካ ያለው ቀውስ አሁንም እንደቀጠለ ነው። በተለይም ከሰሞኑ የተለያዩ አዳዲስ ክስተቶች ቀጠናውን ወደ ባሰ ትርምስ እንዳያስገቡት ትልቅ ስጋት ተፈጥሯል። ከዚህ ቀደም በጅቡቲ ይካሄዳል ተብሎ ሲፈራ የነበረው መፈንቅለ መንግስትም አሁን ላይ እውን እየሆነ የመጣ ይመስላል። በተለይም የ77 ዓመቱ የጅቡቲው ፕሬዝዳንት ኢስማኤል ኡመር ጊሌ አሁንም ለስድስተኛ ዙር የምርጫ ውድድር እጩ ሆነው እንዲቀርቡ ውሳኔ የሚያስተላልፉን ተከትሎ ሀገሪቱ እየተናወጠች መሆኗ ተሰምቷል። ይህም በቀጠናው በተለይም በኢትዮ ጅቡቲ የንግድ መስመር ላይ ከፍተኛ ጥላል ሊያጠላ ይችላል ተብሏል። በሌላ በኩል ግብጽ አነጋጋሪ ሆነ መግለጫን አውጥታለች። የግብጽ የቀድሞ የመስኖና የውሃ ሚኒስተር አሁን ላይ ኢትዮጵያ ከአባይ ውሃ አትካፈሉም ካለች ወይም የአባይ ውሃ ላይ መብት አለኝ ብላ የምትጠይቅ ከሆነ ከዝናብ ውሃ ታካፍለን ሲሉ አነጋጋሪ አስተያየትን ሰጥተዋል። በወጣው መግለጫም ላይ የተለያዩ ሐሳቦች እየቀረቡ ነው። እነኚህን ሐሳቦች ተሰማላችሁ። እንደዚሁም በቀጠናው አዳዲስ ክስተቶች እየተከሰቱ መሆናቸውን ተከትሎ የቀጠናው ሁኔታ አሁንም ደህንነቱ አሳሳቢ የሆነ ስለመምጣቱ መረጃዎች እየጠቆሙ ነው። በሶማሊያና በኤርትራ አዲስ የመንግስት ለውጥ ሊደረግ የሚችልባቸው ሁኔታዎች ሊከሰቱ እንደሚችሉም ስጋት መፈጠሩ ተሰምቷል። ይሁንና ግን እስካሁን በሁለቱ ሀገራት መካከል ያለው ግንኙነትና ስለ ሁለቱ ሀገራት የውስጥ ጉዳይ የወጡ መረጃዎች የሉም። በተለይም ሁለቱም ሀገራት በነውጥ ውስጥ ያሉ መሆናቸው ከተገለጸበት ጊዜ ጀምሮ መንግስታቱ የተለያዩ እርምጃዎችን ለመውሰድ ሙከራ ሲያደርጉ መስተዋላቸውን መረጃዎች ጠቁመዋል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርስላችሁ የገበያ ሚዲያ ልዩ ጥንቅር ፕሮግራማችን ነው። በዛሬው የገበያ ሚዲያ ልዩ ጥንቅር ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ቀጠናዊ ዓለም አቀፋዊና አህጉራዊ ጉዳዮች ተዳስሰዋል። አብራችሁ እንድትቆዩ በመጋበዝ የሰማችኋቸውንና ሌሎች ተጨማሪ መረጃዎችን አጠናቅረን በዚሁ ሰዓት እንግዲህ ተገኝተናል። አብራችሁን እንድትቆዩ በመጋበዝ በቆይታችን የምታተርፉ እንደሆናችሁም እየገለጽን ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እንድታደርጉ በመጋበዝ አዲስ ሐሳብ አስተያየት ወይም የምታክሉልን መረጃም ካለ በሐሳብ መስጫ ሳጥን ውስጥ ወይም ደግሞ በስልክ ቁጥር በመደወል እንደዚሁም በኢሜል አድራሻና በቴሌግራም ቻናላችን ላይ አስተያየታችሁን ማጋራት ትችላላችሁ። ከኛ ጋር አብራችሁ መስራት ለምትፈልጉ ደግሞ የስልክ ቁጥራችንን አሊያም በቴሌግራም ቻናላችን አማካኝነት እኛን ማግኘት እንደምትችሉ እየጋበዝኩኝ በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ ጥንቅር ፕሮግራም ተሻገርኩኝ። ስራዎትን በተሻለ ጥራትና ቀልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምህረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ። የ77 ዓመቱ ፕሬዝዳንት ኢስማኤል ኡመር ጊሌ በሀገሪቱ ለስድስተኛ ጊዜ የሚካሄደው ብሔራዊ ምርጫ ላይ እንዲሳተፉ የሚያስችል ውሳኔ የሀገሪቱ ፓርላማ መወሰኑን ተከትሎ በጅቡቲ አሁን ላይ ነውጥ መከሰቱ ተሰምቷል። በተለይም ይህ ጉዳይ ከዚህ ቀደም በተለያዩ የጸጥታ ስጋቶች የሚታማውን ቀጠና ወደ ባሰ ትርምስ ውስጥ እንዳያስገባው ስጋትን ፈጥሯል። አሁን ላይ የምስራቅ አፍሪካ ቀጠና በተለያዩ አቅጣጫ የተለያዩ እንቅስቃሴዎች እየተደረገበት ያለ ቀጠና ከመሆኑ ጋር ተያይዞ በጅቡቲ ይከሰታል ተብሎ እየተፈራ የነበረው መፈንቅለ መንግስት አሁን ላይ እውን የሚሆን ከሆነ ነገሩ ወደ ባሰ ትርምስ ሊያመራ የሚችልበት ሁኔታ ሰፊ እንደሆነ ተገልጿል። በጉዳዩ ላይ የተለያዩ ሐሳብ አስተያየቶችን የሚሰጡ የጂኦፖለቲክስ ምሁራን እንደሚያስረዱት ጅቡቲ ከዚህ ቀደም በ2010 ዓመተ ምህረት የስልጣን ገደብ የሚለውን የሕገ መንግስቱን አንቀጽ በማሻሻል ፕሬዝዳንቱ ያለ ስልጣን ገደብ ሀገሪቱን ቀጥለው እንዲመሩ የሚያደርግ ማሻሻያን ማድረጓን ተከትሎ ውዝግብ ተነስቶ እንደነበር የሚታወስ ነው። አሁን ደግሞ ፕሬዝዳንቱ ያለምንም የዕድሜ ገደብ ለስድስተኛው የሀገሪቱ ብሔራዊ ምርጫ እንዲሳተፉ የሚፈቅደው ቀድሞ ይከለክል የነበረውን የሀገሪቱን ሕገ መንግስት አንቀጽ የማሻሻሉ ሂደት ፕሬዝዳንቱ በፈረሙት መሰረት ሊከናወን መቻሉ
አሁን ላይ በሀገሪቱ ከፍተኛ ውዝግብን ስለማስነሳቱ ተሰምቷል። በተለይም ዕድሜ የጠገቡ ፕሬዝዳንት ኢስማኤል ኡመር ጊሌ አሁን ላይ ሀገሪቱን የመምራት የጤና ችግር ስላለባቸው ሀገሪቱን ለመምራት ብቁ አይደሉም የሚሉ የተለያዩ ድምጾች እየተሰሙ ሲሆን፣ በሌላ በኩል በሀገሪቱ ከፍተኛ ቁጥር ያለው አሁንም ድረስ ወደ ስልጣን አልመጣም የሚባለው የአፋር ጎሳ ለዚህ ውዝግብ ዋና መሰረትም ነው ተብሏል። 120 አባላት ያሉት የሀገሪቱ ፓርላማ ከትላንት በስቲያ አስተላለፈው በተባለው ውሳኔ ሀገሪቱ አሁን ላይ የምትመራበት ሕገ መንግሥት የጅቡቲውን ፕሬዝዳንት ኢስማኤል ኡመር ጊሌ ለስድስተኛ ዙር አሊያም ከዚህ በኋላ ዕድሜያቸው እስከፈቀደ ድረስ ማስተዳደር እንዲችሉ የሚፈቅድ ተደርጎ ስለመሻሻሉ መረጃዎች ጠቁመዋል። ይህንን ሁኔታ የተቃወሙ የተለያዩ የሀገሪቱ ተቃዋሚ ፖለቲካ ፓርቲዎች እንቅስቃሴ መጀመራቸው የተሰማ ሲሆን፣ በተለይም በአፋር ዘንድ ተቀባይነት ያለው ቡድን አሁን ላይ ሀገሪቱን በተለያዩ አቅጣጫዎች እያመሳት ይገኛል ተብሏል። ይህም ጉዳይ በኢትዮ ጅቡቲ የንግድ ግንኙነት ላይ ከፍተኛ ጥላን ማጥላቱ የተገለጸ ሲሆን፣ በተለይም ኢትዮጵያ አሁን ላይ 90 በመቶ የሚሆነውን የውጭ ገቢ ንግዷን በጅቡቲ ወደቦች ላይ የተመሰረተ መሆኑ ለኢትዮጵያ ኢኮኖሚ ከፍተኛ ጉዳትን ሊያደርስ ይችላል ተብሏል። በተለይም በኢትዮጵያ ኢኮኖሚ ላይ ሊያመጣ የሚችለው ኢኮኖሚያዊ ጫና ሌሎች ተግዳሮቶችንም አብሮ ይዞ ሊመጣ እንደሚችል የተገለጸ ሲሆን፣ የጅቡቲ ሰላም መሆን ከምንጊዜውም በላይ አሁን ላይ አስፈላጊ ቢሆንም ይሁንና ግን በሀገሪቱ ያለው የፖለቲካ ሁኔታ ተቃዋሚዎች እንደሚሉት ብቻ ሳይሆን ከዛም በላይ ህዝቡን ያማረረ ነውም ተብሏል። ፕሬዝዳንቱ ከዚህ ቀደም በተደጋጋሚ ስልጣን እንዲለቁ አሊያም ለሕገ መንግሥቱ ተገዢ ሆነው ለሀገሪቱ ፓርላማ እንዲያስረክቡ ጥያቄ ሲቀርብላቸው እንደነበር የሚያሳዩ ምንጮች እንዳመላከቱት ደግሞ የጅቡቲው ፕሬዝዳንት ኢስማኤል ኡመር ጊሌ አሁንም ከስልጣን መውረድ እንደማይፈልጉና ይልቁንም ተቃዋሚ የሚሏቸውን አካላት በድብቅ እያጠፉ መክረማቸውን ጠቁመዋል። በሌላ በኩል በሀገሪቱ የተለያዩ እንቅስቃሴዎች መደረጋቸውን የሚናገሩ የሀገሪቱ ዜጎች እንደጠቆሙት አሁን ላይ በጅቡቲ ያለው ሁኔታ ሕገወጥ ነውም ሲሉ መናገራቸው ተሰምቷል። በዚህም በሀገሪቱ አሁን ከፍተኛ የሆነ ውጥረት መንገሱ የተነገረ ሲሆን፣ ፕሬዝዳንት ኢስማኤል ኡመር ጊሌ በበኩላቸው የሀገሪቱ ብሔራዊ ጦር በተጠንቀቅ እንዲቆምና ማንኛውም አይነት ሕገ መንግሥታዊ ጥሰትንና የመፈንቅለ መንግሥት እርምጃን ኃይል በመጠቀም እንዲገታ አሊያም እንዲያስቆም ትዕዛዝ ማስተላለፋቸው ተሰምቷል። የፕሬዝዳንቱን ትዕዛዝ የተቀበለውን ብሔራዊ ጦሩ በተለያዩ በሀገሪቱ በሚገኙ ትንንሽና ትልልቅ ከተሞች በመዘዋወር ተቃዋሚ የሚባሉና በመፈንቅለ መንግሥቱ እጅ ያለባቸው አሊያም ይጠረጠራሉ የሚባሉ ዜጎችንና የተቃዋሚ ፓርቲ አመራሮችን ወደ ዘብጥያ እየጣለ መሆኑ ተሰምቷል። ከዚህም ባለፈ የጦር ኃይሉ እርምጃ ለመውሰድ ዝግጁ መሆኑን የሀገሪቱ ብሔራዊ ጦር ዋና አዛዥ መግለጻቸውም ተሰምቷል። ይሁንና ግን እስካሁን በሀገሪቱ ፕሬዝዳንት ኢስማኤል ኡመር ጊሌን የሚቀይር ማን እንደሆነ አልታወቀም ተብሏል። ይህንንም የሚመለከት ግልጽ መረጃ አልወጣም የተባለ ሲሆን፣ እስካሁን ባለው መረጃ የተለያዩ ቡድኖች እንቅስቃሴ እያደረጉ መሆናቸው የተገለጸ ሲሆን፣ ኢስማኤል ኡመር ጊሌን ሊተካ በብቸኝነት አሊያም በዋናነት በህዝቡ ግምት የተሰጠው መሪ ግን እንዳልተገኘን የተገለጸው። በዚህም ፕሬዝዳንት ኢስማኤል ኡመር ጊሌ በቀጣይም የሀገሪቱ ፕሬዝዳንት ሆኖ ሊቀጥሉ የሚችሉበት ሁኔታ ሊኖር ይችላል የሚለው ግምት ቢኖርም ይሁንና ግን በህዝቡ ዘንድ አሁን ላይ የተቀሰቀሰው ከፍተኛ የሆነ ቁጣና ብስጭት የፕሬዝዳንቱን የዕድሜ ዘመን ሊገታ አሊያም መፈንቅለ መንግሥቱን እውን ሊያደርግ የሚችልበት ሁኔታ ግልጽ እየሆነ ስለመምጣቱ ተነግሯል። በዚህም በዋናነት ስልጣኑን ሊይዙ የሚችሉት የሀገሪቱ ብሔራዊ ጦር አዛዥ አሊያም ሌሎች የፕሬዝዳንቱ የቅርብ ሰዎች ሊሆኑ እንደሚችሉም ተጠቁሟል። ይሁንና ግን እስካሁን የትኛው ሰው ነው ወደ ስልጣን የሚመጣው የሚለው ጉዳይ በግልጽ ይፋ እንዳልተደረገም ተገልጿል። በሌላ በኩል ጸባጫሪዋና አነጋጋሪዋ ግብጽ በምስራቅ አፍሪካ ጉዳይ ምንጊዜም ጣልቃ መግባት የምትወደው አገር አሁን ላይ አነጋጋሪ የሆነ መግለጫና አስተያየትን መሰንዘሯ ተሰምቷል። በተለይም ከሰሞኑ ከኢትዮጵያ ጋር ያለውን የአባይ ውሃና የኢትዮጵያ የታላቁ ህዳሴ ግድብን ጉዳይ መሰረት በማድረግ በሁለቱ ሀገራት መካከል የተነሳውን ውዝግብ ተከትሎ የግብጽ መንግስት ከአውሮፓ ህብረትና ከምዕራባውያን ሀገራት ጋር ያለውን ግንኙነት ስለማጠናከሩ የተሰማ ሲሆን የቀድሞ የግብጽ የውሃና የመስኖ እንደዚሁም የኢነርጂ ሚኒስተር የነበሩት አቶ ሙሐመድ አብድል አቲ እንደሰጡት በተባለው አስተያየት ኢትዮጵያ ከአባይ ውሃ የመጠቀም መብት አለኝ አሊያም ተፈጥሯዊ መብቴ ነው የምትል ከሆነ
ከዝናብ ውሃ ታካፍል ሲሉ መናገራቸው መነጋገሪያ ሆኗል። ግብጽ በዚህን ያህል ደረጃ ከኢትዮጵያ ጋር ሰጣ ገባ ውስጥ ለመግባት የማትፈነቅለው ድንጋይ የለም ያስባለውን ይህንን አስተያየት የሰጡት እኚህ የቀድሞ ሚኒስተር በተለይም ኢትዮጵያ አሁን ላይ በአባይ ውሃ ላይ ያደረገች ያለው እንቅስቃሴና የተለያዩ ግድቦችን ለመገንባት እየሞከረች ያለው ሙከራ ግብጽን ከማበሳጨትም በላይ ግብጽን ወደ ሌላ እርምጃ እንድትገባ ሊያደርጋት እንደሚችል መጠቆማቸውን መረጃዎች አመላክቷል። በዓለም አቀፍ ደረጃ የወጡ የውሃና በተለይም ድንበር ተሻጋሪ ወንዞችን የሚመለከቱ ሕጎች የዝናብ ውሃን እንደማያካትቱ ይታወቃል። ይሁንና ግን የግብጽ ባለስልጣናት በሚገርም ሁኔታ ኢትዮጵያ ከዝናብ ውሃም ታካፍለን ሲሉ አስተያየት መስጠታቸው ግብጽ ኢትዮጵያ ላይ ያላትን ጥላቻና የኢትዮጵያ ሕዝብ ለልማት ያለውን ፍላጎት እንዳያሳካ ወይም ግቡ እውን እንዳይሆን ያላቸውን ንቀት የሚያሳይ ነውም ተብሏል። በተለይም በኢትዮጵያ ውስጥ የሚደረጉ የተለያዩ የልማት እንቅስቃሴዎችን ለማደናቀፍ አሁን ላይ ከኤርትራ ከሱዳንና በሶማሊያ ውስጥ የሚንቀሳቀሱ የተለያዩ የሽብር ቡድኖችን በማደራጀትና በማስታጠቅ እንደዚሁም የፋይናንስ ድጋፍን በማድረግ ኢትዮጵያን በማተራመሱ ረገድ ከፍተኛ ሚና ስትጫወት የነበረችው ግብጽ አሁንም ቢሆን በሀገሪቱ በተለያዩ አካባቢዎች በሚደረጉ የጦር እንቅስቃሴዎች እጇ እንዳለበት ይታመናል። ይህንንም ጉዳይ በማስመልከት የኢትዮጵያ መንግስት የውጭ ጉዳይ ሚኒስተር ከዚህ ቀደም ኤርትራና ግብጽ በኢትዮጵያ የውስጥ ጉዳይ ውስጥ እጃቸውን እያስገቡ ነው እንዲያርፉ ሲል ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተደጋጋሚ ደብዳቤን ማስገባቱ ይታወሳል። ታዲያ በዚህ ሁኔታ ውስጥ ያሉት ሁለቱ ሀገራት አሁን ደግሞ የዝናብ ውሃም ታካፍል በሚለው በእኚህ ሚኒስተር መግለጫ ምክንያት ሌላው ዝግብ ውስጥ እንዳይገቡም ስጋት ስለመፍጠሩ ተሰምቷል። በተለይም እኚህ ሰው የሀገሪቱ ብሔራዊ የውሃ ሀብት ተቆጣጣሪ ሸንጎ ኮሚቴ መሆናቸውና የኮሚቴው ዋና አንቀሳቃሽ የሚባሉ ሰው ከመሆናቸው ጋር ተያይዞ ለመንግስት የዚህ አይነት ሐሳብን የሚያቀርቡ ሰው መሆናቸው ጉዳዩን ባንክሮ ለማየት የሚያስገድዱ ሆኗል ተብሏል። ይሁንና ግን እስካሁን በኢትዮጵያ መንግስት በኩል በዚህ ጉዳይ ላይ የተሰጠ መግለጫም ሆነ አስተያየት እንደሌለ መረጃዎች ጠቁመዋል። ግብጽ በዚህ አይነት ሁኔታ የምትቀጥል ከሆነ እብደት ነው ያሉ አንድ የጂኦፖለቲክስ ምሁር በተለይም የአባይ ውሃን በሚመለከት ግብጽ ከዚህ ቀደም በኢትዮጵያ ላይ ስትሰራ የነበረውን አሻጥር አሁን እየተከፈላት ከመሆኑ ጋር ተያይዞ የምትይዘው የምትጨብጠው በማጣቷ የዚህ አይነት አስገራሚና ተራ የሚባል ከተማረ ሰው የማይጠበቅ አስተያየትን ለመስጠት መገደዳቸውን አመላክቷል። በኢትዮጵያ በኩል ዝምታን የመረጠው የመንግስት እንቅስቃሴ የሚበረታታ ነው ያሉት እኚሁ ምሁር በተለይም ግብጾች በተግባር ሲያሳዩዋቸው የሚወዱ ከመሆናቸው ጋር ተያይዞ የኢትዮጵያ መንግስት አሁን ላይ በአባይ ውሃ ላይ የሚያደርገውን የተለያዩ የግንባታ እንቅስቃሴዎች አጠናክሮ በመቀጠል የግብጽን አፍ ማዘጋት የሚችልበትን አቅም በመፍጠሩ ረገድ ከፍተኛ እንቅስቃሴን የማድረጉን ሥራ ሊገፋበት እንደሚገባም ጠቁመዋል። በሌላ በኩል የምስራቅ አፍሪካ ቀጠና አነጋጋሪ ነገሩ አሁንም እንደቀጠለ ነው። በሱዳን እየተባባሰ የመጣውን የእርስ በርስ ግጭትን ተከትሎ በሱዳን የእርስ በርስ ግጭት ውስጥ እጇ አለ የምትባለው ኤርትራም ስጋት ውስጥ መሆኗን የሚያመላክቱ መረጃዎች ወጥተዋል። ከሰሞኑ የተለያዩ ኤርትራን መሰረት ያደረጉ የዓለም አቀፍ ሚዲያ አውታሮች መረጃዎች እንዳመላከቱት በኤርትራም ተመሳሳይ መፈንቅለ መንግስት ሊኖር እንደሚችል ጥቆማዎች አሉ። በተመሳሳይ በሶማሊያም ተመሳሳይ ድርጊቶች ሊፈጸሙ እንደሚችሉ የሚያሳዩ መረጃዎች የወጡ ሲሆን በተለይም በሶማሊያ ያለው ሁኔታ ከዚህ ቀደም በኢሳያስ አፈወርቂና በፕሬዝዳንት አልሲሲ አማካኝነት ሊደረግ የሚችልበት ሁኔታ እንዳለ መጠቆማቸው የሚታወስ ነው። ፕሬዝዳንት ሐሰን ሼክ መሐሙድን ከስልጣን ለማስወረድ ወይም መፈንቅለ መንግስት ለማድረግ የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ከዚህ ቀደም ፕሬዝዳንት ሐሰን ሼክ መሐሙድ ሁለቱ አገራት ያሉበትን የሶስትዮሽ ስብስብን በመተው ከኢትዮጵያ ጋር ማበራቸውን ተከትሎ በፕሬዝዳንቱ ላይ መፈንቅለ መንግስትን ለማድረግ የተለያዩ ተቃዋሚ ቡድኖችን በመደገፍና የሶማሊያ ዋና ከተማ የሆነችው የሞቃዲሾ የቀድሞ ከንቲባንና የሀገሪቱ የቀድሞ የማስታወቂያ ሚኒስተር ምክትል ሚኒስተር አሊያም ሚኒስተር ዴታ የነበሩትን ሰው ወደ ስልጣን ለማምጣት አሲረው እየሰሩ እንደሆነ ተገልጿል። በዚህም ምክንያት በሶማሊያም መፈንቅለ መንግስት እንዳይመጣ ስጋት መፈጠሩ የተገለጸ ሲሆን በተመሳሳይ በኤርትራም የዚሁ አይነት ስጋት እንዳለ መረጃዎች ጠቁመዋል። ከሰሞኑ ይወጡ ያሉ ጉዳዩን አስመልክተው የተሰራጩ መረጃዎች እንዳመላከቱትም ፕሬዝዳንት ኢሳያስ አፈወርቂ በሀገሪቱ በሚገኙ የተለያዩ ዋና ዋና ከተማዎች
የሚገኙ በጥርጣሬ ውስጥ የገቡ ወይም ከመፈንቅለ መንግስት እንቅስቃሴ ጋር ግንኙነት አላቸው ተብለው የሚታሰቡና ዘመዶቻቸው በአብዛኛው በውጭ ሀገር የሚኖሩ የተማሩ የውጭ ሀገር ዲያስፖራ ቤተሰብ ያላቸው አባላትን በመሰብሰብ ወደ እስር ቤት እያስገቡ መሆናቸውን የሚያሳዩ መረጃዎች ወጥተዋል። በዚህም መሰረት በኤርትራም ብሎም በሶማሊያ ሌላ መፈንቅለ መንግስት እንዳይደረግ ስጋት የፈጠረ ሲሆን ይህም በቀጠናው 3 ሀገራት ውስጥ መፈንቅለ መንግስት ሊመጣ የሚችልበትን ሁኔታ በከፍተኛ ሁኔታ ስጋት ላይ የጣለ መሆኑ ተሰምቷል። በዚህም ቀጠናው አሁን ካለበት ትኩሳት በተጨማሪ ወደ ለየለት ቀጠናዊ ውዝግብ እንዳያስገባው ስጋትን የፈጠረ ሲሆን ይህ ሁኔታ እውን የሚሆን ከሆነ ደግሞ በሀገራት ውስጥ የሚንቀሳቀሱ ዓለም አቀፍ የሽብር ቡድኖች ትልቅ እድል ሊገጥማቸው እንደሚችልም ተመላክቷል። በዚህም የምስራቅ አፍሪካ ቀጠና ወደ ለመደውና ወደሚታወቅበት የሽብር ቀጠና ወደ መሆን እንዳይሸጋገር ሀገራት ጠንክረው ሊሰሩ እንደሚገባና በተለይም በሀገራት መካከል የተለያዩ የተፈጥሮ ሀብቶችን ምክንያት በማድረግ የሚነሱና አሁን ላይ እየተካረረ ያለው የባህር በር ጥያቄና ከቀይ ባህር መቀላቀል ጋር በተያያዘ በኢትዮጵያና በኤርትራ ብሎም በጅቡቲ እንደዚሁም በሶማሊያ መንግስታት መካከል ያለው ቁርሾ ካልተፈታ ሁኔታው አሳሳቢ ሊሆን እንደሚችል ተመላክቷል። በአንጻሩ በዚህ ቀጠና ውስጥ የሚንቀሳቀሱ ዓለም አቀፍና ቀጠናዊ ኃይሎች ሁኔታውን በምን መልኩ ይመለከቱታል የሚለው ጉዳይ አሁንም አነጋጋሪ ሆኖ የቀጠለ ሲሆን በተለይም የአረቡ ባህረ ሰላጤ ሀገራት በዚህ ቀጠና ላይ ያላቸውን ጥቅም ለማስጠበቅ ሲባል አሁንም ድረስ የተለያዩ እንቅስቃሴን እያደረጉ ከመሆናቸው ጋር ተያይዞ ጎራን የከፈለ የእርስ በርስ ግጭት አሊያም እነኚህን ኃይሎች የሚደግፍ ቀጠናዊ ጦርነት እንዳይቀሰቀስም ትልቅ ስጋት ስለመፈጠሩ መረጃዎች ጠቁመዋል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ ጥንቅር ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። በዚህ የልዩ ጥንቅር ፕሮግራም የተለያዩ ወሳኝ መረጃዎችን እንዳገኛችሁና ጥሩ ዕውቀትንም እንደገበያችሁ በማመን በቀጣይ በመሰል መረጃዎች ዳግም እስክንመለስ ለአሁኑ በዚሁ ተሰናበትናችሁ። ቸር ሰንብቱልን። ሰላም። ስራዎትን በተሻለ ጥራትና ቀልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምህረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ